ሪቮሉሽን የሚል ነገር አለን። በዚህ ክፍል ውስጥ የምናየው እንግዲህ የፈረንሳይን አብዮት ነው የሚሆነው። የፈረንሳይ አብዮት ትንሽ ወሰብሰብ ያለ ነገር አለው። ኤኒዌይስ የሆነ ጊዜ ተነሳ፣ ከዛ የሆነ ጊዜ እንዳረገ፣ በመካከል ብዙ ነገሮች ተደርገዋል ማለት ነው። ስለዚህ ምን እንደሚመስል ዲቴል ለማየት እንሞክራለን ማለት ነው። The socio-political system which existed in most Europe during the 18th century was known as the old regime or ancient regime. እንግዲህ በ18ኛው መቶ ክፍለ ዘመን አውሮፓ ላይ ያለው የሶሻል እና ፖለቲካል ስርዓቱን ስናይ ወይም የማህበረሰባዊና የፖለቲካዊ ስርዓቱን ስናየው ኦልድ ሪጅም እየተባለ ይጠራል ወይም አኒሸንት ሪጅም እየተባለ ነው የሚጠራው። የጥንት ይሄ ምድር የሚባለው የሞናርኪያል ሲስተም ምናምን የነበረበት አሰራር ነው የነበረው። ሶሻል ክላሶች ምናምን ነበሩ፣ ወይም ደግሞ የኑሮ ደረጃ የምንላቸው ምናምን ማለት እነሱ ነገሮች በመላው አውሮፓ ነበሩ። ስፔሻሊ በ18ኛው መቶ ክፍለ ዘመን አካባቢ ማለት ነው። This was the time when France was ruled by an absolute monarchy whose power was limited neither by the constitution nor by tradition. እንግዲህ በዚህ ዘመን በ18ኛው መቶ ክፍለ ዘመን ፈረንሳይን ይገዛ የነበረው የአብሶሉት የሆነ ሞናርኪ ወይም ደግሞ ፍጹማዊ የሆነ መንግስት ማለት ነው። ወይም ሞናርኪ የምንለው ንጉሳዊ አስተዳደር ማለት ነው። ማንም ስልጣኑን የሚገድበው የለም። ኮንስቲቱሽን ወይም ህገ መንግስት የሚገድበው አይደለም። ባህል የሚገድበው አይደለም። በራሱ ፍላጎት እንደፈለገ የሚሆን ንጉስ የነበረበት ዘመን ነው፣ ወይም ደግሞ አብሶሉት ሞናርኪ የነበረበት ታይም ነው። በዚሁ በ18ኛው መቶ ክፍለ ዘመን ፈረንሳይ ውስጥ ማለት ነው። አንደር ዘ ኦልድ ሪጅም ማለት መንግስት ነው ባጭሩ። አንደር ዘ ኦልድ ሪጅም ፍራንች ሶሳይቲ ዋዝ ዲቫይድድ ኢንቱ 2 ክላስስ በሁለት ክላስ የተከፈለ ነበረ የጥንቱ የፈረንሳይ አስተዳደር ማለት ነው፣ ወይም ማህበረሰቡ። ይህም ፕሪቪሌጅድ እና አንፕሪቪሌጅድ ተብሎ በሁለት ይከፈላል። ፕሪቪሌጅድ እና አንፕሪቪሌጅድ። ፕሪቪሌጅ የምንላቸው ስፔሻል ራይት ያላቸው ወይም ደግሞ ልዩ ጥቅም ያላቸው የህብረተሰብ ክፍሎች ሲሆኑ፣ አንፕሪቪሌጅ ደግሞ ልዩ ጥቅም የሌላቸው ወይም ደግሞ የተለየ መብት የማይሰጣቸው ማህበረሰቦች ማለት ነው። The unprivileged people pay taxes were treated badly. እንግዲህ unprivileged የሆኑት ታክስ ይከፍላሉ፣ እንዲሁም ደግሞ ትሪት የሚደረጉት በጣም በመጥፎ ሁኔታ ነው ማለት ነው። ምንም አይነት ብዙ መብት አይሰጣቸውም፣ በጥሩ ሁኔታ እንክብካቤ አይደረግላቸውም፣ እንደ ዜጋም የማይቆጠሩበትም ሁኔታ ይፈጠራል። ፕሪቪሌጅ ላይ ስንመጣ ደግሞ the privileged peoples on the other hand did not pay taxes and were treated well. አያችሁ፣ ታክስ አይከፍሉም፣ በጥሩ ሁኔታም እንክብካቤ ይደረግላቸዋል ወይም የተለየ ልዩ ጥቅም ይደረግላቸዋል። ኢማጂን ታክስ አይከፍሉም። ታክስ የሚከፍለውን በባድ ሁኔታ ነው የሚያዩት፣ የማይከፍለውን ደግሞ በጥሩ ሁኔታ ትሪት ያደርጉታል ማለት ነው። Before the revolution the French peoples were divided into 3 estates. አሁን እዚህ ጋር ሶሳይቲው በሁለት ነው የተከፈለ ብለናል። ፕሪቪሌጅድ እና አንፕሪቪሌጅ ብለን በሁለት ከፍለናል። ኤስቴቱ የኑሮ ደረጃውን ስናይ እዚህ ጋር የኑሮ ደረጃው 3 አይነት የኑሮ ደረጃ አለ፣ ወይም ኤስቴት ማለት የኑሮ ደረጃ ማለት ነው ባጭሩ። the first state made up of a high ranking members of the Catholic Church. አያችሁ መጀመሪያ ላይ ያለው እንግዲህ የካቶሊክ ቸርች አባላት ናቸው። የቤተክርስቲያኑ ምዕመናን ምንድን ነው የሚባለው የክለርጂ ምናምን እንላቸው ማለት ነው፣ የካቶሊክ ቸርች የበላይ ኃላፊዎች። ሰከንድ ስቴት የምንላቸው ደግሞ ኮምፕራይሰስ ኖቢሊቲ መኳንንቶችን መሳፍንቶችን የያዘ ነው። ሁለተኛው የኑሮ ደረጃ the first and the second state were privileged class ተብለው ይጠራሉ። አያችሁ፣ ስለዚህ privileged class እዚህ ጋር ግብር የማይከፍሉት በጥሩ ሁኔታ ትሪት የሚደረጉት ፈርስት ክላሶች እና ሰከንድ ክላሶች ናቸው፣ ወይም ባጭሩ ፈርስት ስቴት እና ሰከንድ ስቴቶች ናቸው ማለት ነው። ወይም ደግሞ ሃይ ራንኪንግ ሜምበርስ ኦፍ ዘ ካቶሊክ ቸርች እንዲሁም ደግሞ ኖቢሊቲዎች ናቸው፣ ፈርስት እና ሰከንድ ወይም ፕሪቪሌጅድ ብለን የምንጠራቸው ማለት ነው። the third state which was made up of the peasant in the countryside, artisan, city workers and wealthy bourgeoisie merchants in the city was unprivileged class but the majority ወይም አብዛኛው እንግዲህ ሰርድ ስቴት ውስጥ ነው የሚመደበው። አንፕሪቪሌጅ ነው፣ ታክስ ከፋይ ነው። እንግዲህ ገጠር አካባቢ ያሉ ጭሰኞች ወይም ፔዛንት ምንላቸው ወይም ገበሬዎች አሉ፣ አርቲዥያን አሉ፣ ሲቲ ወርከሮች አሉ፣ ዌልዚ የሚባሉ ሀብታምን ቢሆኑ ቡርጋሲዎች ማለት ሀብት ንብረት ማፍራት የሚችሉ ነጋዴዎች አሉ። እነዚህ ከአንፕሪቪሌጅ ክላስ ውስጥ ነው የሚመደቡት፣ አብዛኛው ማህበረሰብ ማለት ትችላላችሁ። This figure indicates the convocations of the States General
ኮንቮኬሽን ማለት ስብሰባ ማለት ነው። ስብሰባ። ስለዚህ ስብሰባ ላይ ናቸው እነማን? ስቴት ጄኔራሉ። ስቴት ጄኔራሉ እንግዲህ በውስጡ ሶስቱንም ስቴቶች የያዘ ወይም ሶስት የዘንድሮ ደረጃ ያላቸውን ፈርስት፣ ሰከንድ እና ሰርድ ያላቸውን የያዘ ነው። ፍራንስ ኢኮኖሚ ወዝ አንደር ዘ ኦልድ ሪጅምስ ወዝ ቤዝድ ኦን ፕራይመሪ አግሪካልቸር ነው። እንግዲህ የጥንቱ የፍራንስ ገቨርንመንት ወይም ደግሞ መንግስት ወይም ገዢ የኢኮኖሚ መሰረቱ እንግዲህ ፕራይመሪ ዲፐንድ የሚሆነው በግብርና እንደሆነ ይነግረናል። ፒዛንት ፋርመርስ ኦፍ ፍራንስ ቦር ዘ በርደንስ ኦፍ ታክሴሽን እንግዲህ የታክሱን በርደር በዋናነት የሚሸከሙት ወይም ትልቁ ታክስ የሚቆረጠው ከገበሬዎች ነው ማለት ነው። ስለዚህ ገበሬዎች ትከሻ ላይ ነው ታክሴሽን ያለ። ለምን ካል ኢኮኖሚው ዲፐንድ የሆነው በአግሪካልቸር ስለሆነ ገበሬዎች ላይ ነው ማለት ነው ታክሱ ሞር ጫና ያለው። ቢፎር the revolution there were years of poor harvest that put peasants in trouble with paying their regular tax እንግዲህ ሪቮሉሽን ወይም አብዮቱ ከመጀመሩ በፊት ፑር የሆነ ሃርቨስቲንግ ሜተር ነበር የነበራቸው ወይም ደግሞ ድሃ ገበሬዎች ናቸው ያሉት። በዛ ላይ ከሚያመርቱት ምርት በላይ የሚያሳስባቸው ለታክስ የሚከፍሉት ክፍያ ሲያስቡት በጣም ከባድ ነው የሚሆነው ማለት ነው። ምክንያቱም እነሱ አምርተው ለነዚህ ለከተሜ ለአስተዳደሮች ምናምን ግብር እንዲከፍሉ ስለሚገደዱ the bourgeoisie who often managed together wealthies were upset that they paid taxes while nobles did not ቡርጋሲዎች እንግዲህ ሀብታም የሚባሉ ወይም ወልዚ መርቻንቶች ናቸው። እነሱ ግብር ይከፍላሉ። ኦኬ ኖብል የምንላቸው ግን እነዚህ መኳንንት መሳፍንት የምንላቸው ግን አይከፍሉም because privilege ናቸው። Again, France was bankrupt because of the king Louis XVI lavished money on himself and the residents like the Versailles. እዚህ ጋር እንግዲህ ባንክራፕት ማለት ማባከን ማለት ነው፣ ወይም ደግሞ ዝም ብሎ አላግባብ መድፋት ማለት ነው። ሶ ፈረንሳይን ከፍተኛ ችግር ውስጥ እየከተተ ያለ የፈረንሳይ ንጉስ ሉዊስ ደ16 ወይም ሉዊስ 16ኛ ተብሎ የሚጠራው ከፍተኛ ገንዘብ አባካኝ የሆነ ንጉስ ነው ማለት ነው። እና ለራሱም በከፍተኛ ሁኔታ ገንዘብን ያወጣል፣ ያባክናል፣ ይደፋል። እንዲሁም ደግሞ ቨርሳይለስ ከተማ ውስጥ የሚኖሩ ነዋሪዎችንም በተመለከተ ለእነሱም ከፍተኛ የሆነ ወጪ ያወጣል ማለት ነው። ቨርሳይለስ ማለት ነገስታቶች የሚኖሩበት የፈረንሳይ ከተማ ነው። ይህ ነው ፓሪስን ነው አለ የምታውቁት ዲ ካፒታል ሲቲ ኦፍ ፍራንስ። በት ቨርሳይለስ ደግሞ የንጉሶች መቀመጫ ነበር። ኪውን ማሬ አንቶኔቴ ተብላ የምትጠራዋ ደግሞ አንቶኔቴ the wife of the king ማለት ነው። his wife was seen as a wasteful spender በጣም ከፍተኛ የሆነች አባካኝ የሆነች ሚስት ነው የነበረችው ይቺ ማሬ አንቶኔት ተብላ የምትጠራው የሉዊስ ደ16 ሚስት ማለት ነው። በዚህ ምክንያት እንግዲህ ከፍተኛ የሆነ ገንዘብ እየባከነ ነው ማለት ነው በእነዚህ በነገስታቱ ቤት ውስጥ። Besides, the government found its fund depleted as a result of the war, including the funding of the American Revolution. ከዛ በተጨማሪ ከዚህ ቀደም ስለ አሜሪካ ዋር ኦፍ ኢንዲፔንደንስ ስናወራ ከአሜሪካ ጎንም ተሰልፈው ብሪቴንን በመዋጋት አሜሪካ ነፃነቷን ታውጅ አድርገዋል። ሶ እዚህ ጋር ከባድ የሚባል ገንዘብም ስፔንድ ተደርጓል። ሶ በዛም በሉት በዚህ ከፍተኛ የሆነ ገንዘብ ዲፕሌት እየተደረገ እየተበዘበዘ ነው ማለት ነው ፈረንሳይ ላይ። Depict spending, the government spending more money than it takes in from tax revenue greatly damage the economy of France. መንግስት ስፔንድ የሚያደርገው ገንዘብ ወይም የሚዋጣው ገንዘብ ከሚሰበስበው ታክስ በላይ ስለሆነ የሀገሪቱን ኢኮኖሚ በከፍተኛ ሁኔታ ዳሜጅ አደረገ ወይም ጎዳ ማለት ነው። What was worse was that the privileged class would not submit to being taxed. በጣም አስከፊው ነገር የፈረንሳይ ኢኮኖሚ እንዲያሽቆለቁል ወይም እንዲወድቅ ያደረገው ፕሪቪሌጅ ክላሶች ታክስ አለመክፈላቸው ነው። ስለዚህ አንፕሪቪሌጅ የሆነው ብቻ ይከፍላል፣ ፕሪቪሌጆች ደግሞ ከዛ እየተቀበሉ ያባክናሉ ማለት ነው። አለመክፈላቸው ብቻ አይደለም ብኩን ናቸው፣ የሰበሰቡትንም እንዳለ ነገር ነው የሚበትኑት ማለት ነው። በዚህ ምክንያት የፈረንሳይ ኢኮኖሚ እየዳሸቀ መጣ። The French Revolution drew heavily on the intellectual movements of the Enlightenment, which was also known as the age of reason. እንግዲህ እዚህ ጋር የፈረንሳይ አብዮት የተነሳው በዋናነት ኢንተሌክቹዋል ሙቭመንት ወይም ደግሞ ከትምህርት ከእውቀት ጋር የተገናኘ ወይም ሪዝኔብል ወይም ደግሞ ምክንያታዊነትን የያዘ አንድ ሀሳብ መጥቷል። እሱም ኤንላይትመንት ተብሎ የሚጠራው ኤንላይትመንት ብለን የምንጠራው ማለት ነው፣ ወይም ኤጅ ኦፍ ሪዝን። ከዛ ጋር በተገናኘ ነው የፍራንስ አብዮት የተነሳው። ፊሎሶፈርስ ዌር ሰኪላር in thinking they used reason and logic rather than faith, religion and
ሰፐርሴሽን ቱ አንሰር ኢምፖርታንት ኩዌሽን። እንግዲህ የተለያዩ ፊሎዞፈሮች አሉ በዚህ ዘመን። እነዚህ ፊሎዞፈሮች ሰኪውላር ናቸው ወይም ደግሞ የተማሩ ናቸው፣ ከሃይማኖት ነፃ የሆኑ በሪዝኔብል የሚያምኑ። ስለዚህ ለሚጠየቁት ጥያቄ ምላሽ ለመስጠት ሪዝንን ሎጂክን ነው የሚጠቀሙት። ከምን ይልቅ? ከእምነት ከሃይማኖትና ወዘተ ከነዛ ነገሮች ይልቅ ሪዝኔብል የሆነን ነገር ሎጂክን ተንተርሰው ነበር ምላሽ የሚሰጡት ማለት ነው። They applied reason and logic to determine how governments are formed. They tried to figure out what logical, traditional principles work to tie people to their government. Again, they questioned the divine rights of the king. አያችሁ፣ እነዚህ ፊሎዞፈሮች እንግዲህ በዚህ በኢንላይትመንት ወይም ደግሞ ኢንተሌክቹዋል ሙቭመንት ብለን የምንጠራው ላይ ፊሎዞፈሮች ምን ያደርጉ ነበረ? ለሚጠየቁት ጥያቄ ምላሽ ሲሰጡ ሪዝን እና ሎጂክን ያስቀምጣሉ። በዋናነት መንግስት እንዴት እንደተመሰረተ ምላሽ ለመስጠት ሎጂካል እና ሪዝኔብል የሆነን ነገር ያቀርባሉ። ከዛ በተጨማሪ ደግሞ ሎጂካል እና ራሽናል የሆኑ ፕሪንሲፕሎች እንዴት ህዝብንና መንግስትን ሊያገናኙ ወይም ደግሞ ታይ ሊያደርጉ ሊያስተሳስሩ ይችላሉ፣ ወይም መንግስት ከህዝብ ጋር በጥሩ ሁኔታ ተሳስሮ እና ተስማምቶ ሊኖር ይችላል የሚሉ ነገሮችንም ፊገር አውት ያደርጋሉ፣ ይፈልጋሉ። ከዛ በተጨማሪ ደግሞ የንጉሱን ዳቪን ራይት ወይም ደግሞ ዘላለማዊ መብት ጥያቄ ውስጥ የሚያስገባሉ። እሱም ሰው እኛም ሰው ለምንድን ነው እሱ ዘላለማዊ መብት የሚኖረው የሚሉ ጥያቄዎችን ሁላ ያነሱ ነበር ማለት ነው። ኦኬ፣ እዚህ ጋር እንግዲህ ሎንግ ተርም እና ሾርት ተርም ኮዝ ኦፍ ዘ ፍራንች ሪቮሉሽን፣ የፈረንሳይ ሪቮሉሽን ወይም አብዮት እንዲነሳ አጭርና ረጅም ምክንያቶች አሉ ማለት ነው። የመጀመሪያው ሎንግ ሪዝን ብለን የምንጠራው ሎንግ ተርም፣ እዚህ ጋር እንግዲህ አብሶሉቲዝም አለ፣ ፍጹማዊነት አለ፣ የነገስታቶች ፍጹም ወይም ዳቪን ራይት መኖር። አንጀስት የሆነ ደግሞ ሶሾ ኢኮኖሚክ ሲስተም አለ፣ ስፔሻሊ የኦልድ ሪጅሙ ማለት ነው፣ ወይም ፍትሃዊ ያልሆነ የሶሻል የማህበራዊና የፖለቲካዊ ስርዓቱ አንጀስት ነው ወይም ኢፍትሃዊ ነው። ፑር ሃርቨስት ዊች ሌፍት ፔዛንት ፋርመርስ ዊዝ ሊትል መኒ ፎር ታክስስ። ፑር ሃርቨስት ማለት ገጠር አካባቢ እንግዲህ ገበሬዎች ዝቅተኛ የሆነ ምርት ነው የሚያመርቱት፣ ከዛ አብዛኛውን በታክስ ፎርም ይከፍሉታል፣ እነሱ ትንሽዬ ገንዘብ ብቻ ይኖራቸዋል። ኢንፍሉዌንስ ኦፍ ዘ ኢንላይትመንት ፊሎሶፊስ፣ ይሄ ደግሞ የኢንላይትመንት ወይም ኢንተሌክቹዋል ሙቭመንት ወይም ደግሞ ኤጅ ኦፍ ሪዝን የሚባለው ኢንፍሉዌንስ ተጽዕኖ አሁንም ከሎንግ ተርም ውስጥ እንመደዋለን። ሲስተም ኦፍ መርቻንቲዝም ዊች ሪስትሪክትድ ትሬድ፣ ይሄ ደግሞ መርቻንቲዝም ወይም ደግሞ መርካንቲሊዝም የሚባለው ሲስተም ንግድን ሪስትሪክት የሚያደርግ ወይም ደግሞ ንግድን የሚከለክል ነው። እሱ ሎንግ ተርም ሪዝን ወይም ኮዝ ነው። ሌላው ኢንፍሉዌንስ ኦፍ አዘር ሰክሰስፉል ሪቮሉሽን ላይክ ኢንግላንድስ ግሎሪየስ ሪቮሉሽን ፍሮም 1688 አፕ ቱ 1689፣ የአሜሪካን ሪቮሉሽን ፍሮም 1775 አፕ ቱ 1783። እነዚህ በጣም ሰክሰስፉል የሆኑ አብዮቶችን በማየት ፈረንሳዮችም ወደ አብዮት መግባት አለብን ብለው አሰቡ። እነዚህ ሎንግ ተርሞች ናቸው። ሾርት ተርም ላይ ስንመጣ ደግሞ ሾርት ተርም ማለት እንደ ኢሚዲየት ኮዝ ማለት እንችላለን። እንደ ኢሚዲየት ኮዝ ባንክረፕሲ ኮዝድ ባይ ዘ ዲፌክት ስፔንዲንግ፣ ይህ ከፍተኛ የሆነ የገንዘብ ብክነት ስፔሻሊ በንጉሱና በሚስቱ የሚደረግ የገንዘብ ብክነት። ሌላው ግሬት ፊር ይባላል፣ ታላቁ ፍርሃት ልንለው እንችላለን። ፍርሃት በምን ምክንያት እንደሆነ ዲቴል ከስር ይኖራል። ወርሰን ፋሚን ኢን ሚሞር፣ ደግሞ በጣም አስቀያሚ የሚባል ረሃብ አለ። ሃንገር ኢምፖቨሪሽመንት፣ ረሃብ፣ ድህነት ስፔሻሊ ፔዛንቱ ማለት ነው። ፌድ ዳት ኖብልስ ኦፍ ዘ ስቴት ጀነራል ዌር ሲኪንግ ግሬተር ፕሪቪሌጅ። አሁን እዚህ ጋር ኖቢሊቲዎች ትልቅ የሚባል ፕሪቪሌጅ ወይም ደግሞ ትልቅ ጥቅም ይፈልጋሉ። ገበሬዎች ግን በትንሽ መጠን እያመረቱ ከፍተኛ የሆነ ግብር ይከፍላሉ። በዛ ምክንያት እነሱ እየደኸዩ እየተራቡ ይቀጥላሉ ማለት ነው። ሌላው ስቴት ጀነራል የሚባል አለ። ኦል ስሪ ስቴትስ ሃድ ኖ ሚት ሲንስ 1614፣ ከ1614 ጀምሮ ሶስቱም ስቴቶች ፈርስት ክላስ፣ ሰከንድ እና ሰርድ የሚባሉት ተገናኝተው አያውቁም፣ የሚታርገው አያውቁም። እነዚህ ሾርት ተርም ኮዞች ናቸው ማለት ነው። አሁን እንግዲህ ወደ ዲቴሉ እንግባ። In winter of 1788 and 89, preparation for the State General were underway when members of the state elected representatives. እዚህ ጋር እንግዲህ በዊንተር በ1788 እና 89 ፕሪፓሬሽን ፎር ስቴት ጀነራል። ስቴት ጀነራል ማለት ልክ እንደ ፓርላማ ምናምን በሉት እዛ ጋር ተሰብሳቢዎች ናቸው።
እነዚህ were under why when members of the state elected representative እንግዲህ ስቴቶች ምን መርጠዋል? ሪፕሬዘንታቲቭ ተወካይ መርጠዋል። ስቴቶች 3 ስቴቶች ናቸው፣ ፈርስት፣ ሰከንድ እና ሰርድ የሚባሉ ማለት ነው። ሁለቱ ፈርስት እና ሰከንድ የምንላቸው ክላሶች ፕሪቪሌጅ ናቸው። ሶስተኛው ደግሞ አንፕሪቪሌጅድ ብለን ከላይ አይተናል። On May 5, 1789 the State General convened and each state was given one vote። ስለዚህ በሜይ 5 1789 ስቴት ጀነራሉ ተሰበሰበ። ኮንቬንድ ማለት ለጉባኤ መሰብሰብ ማለት ነው። እናም each state was given one vote እያንዳንዱ ስቴት እንግዲህ አንዳንድ ድምፅ አገኘ ማለት ነው። the first and second state combined their vote against the third state for having its way። አያችሁ የመጀመሪያውና ሁለተኛው ስቴት ፕሪቪሌጅ ስለሆኑ በአንድ ላይ ሆኑ፣ ኮምባይን አረጉ ቦታቸውን ወይም ድምፃቸውን ማለት ነው። ሶስተኛውን ስቴት ምን ለማድረግ ነው? ለማጥቃት ሲፈልጉ ማለት ነው። ቢኮዝ እነዛኛው አንፕሪቪሌጅ ወይም ልዩ ጥቅም የሌላቸው ታክስ ፓየሮች ምናምን ናቸው። ሪፕሬዘንታቲቭ ፍሮም the third state demanded that voting be by population which would give the third state the majority vote in the state general። አሁን እዚህ ጋር ሰርድ ስቴቱ ምን ይፈልጋል መሰላችሁ? ይሄ ቮቲንጉ ወይም ምርጫው በህዝብ ቢሆን አሪፍ ነው ብለው አሰቡ። ቢኮዝ አብዛኛው ሰርድ ስቴት ውስጥ ስለሚመደብና በዛ በኩል ወይም በህዝብ ምርጫ የሚካሄድ ከሆነ ወይም ቮቲንግ በፖፑሌሽን ከሆነ እነሱ እንደሚያሸንፉ ስለሚያውቁ ብዙ ስለሆነ። ግን እነዛኞች አንደኞችና ሁለተኛው ስቴቶች በመጠን ትንሽ ናቸው። በዛ ላይ ስቴት ጀነራሉ ላይ አንድ ድምፅ ሆኑ ወይም ደግሞ ባጭሩ በአንድ ላይ ተቀላቀሉ፣ ኮምባይን ሆኑ ማለት ነው። በአንድ ላይ ሆኖ ሶስተኛው እንትን ለማጥቃት አይነት በሉት። እዚህ ጋር ዲስአግሪመንትስ ኦፍ ቮቲንግ ሩል ሪዛልትድ ኢን ዴድሎክ። ዴድሎክ ማለት ያለ መስማማት መለያየት ማለት ነው እንግዲህ። ወይም ዲስአግሪመንት በቮቲንግ አንደኛው በህዝብ ይመረጥ፣ ሁለተኛው እዚህ በጀነራል አሰምብሊ ይመረጥ ምናምን የሚሉ ሁለት ነገሮች ተፈጠሩና ባለመስማማት ተለያዩ ማለት ነው። ዴድሎክ ማለት ያለ ስምምነት ነው። The third state declared itself to be the National Assembly። ሶስተኛው ስቴት ራሱን ምን ብሎ ወከለ? እዩት። the third state declared itself to be the National Assembly ብሎ ሰየመ ራሱን። አሁን እንግዲህ ወደ ታች ናሽናል አሰምብሊ የሚሉ በርካታ ነገሮች ሲመጡ the third state እንደሆነ ያዙ። the third state Louis XVI responded by locking the third state out of the meeting። አያችሁ እንግዲህ ሶስተኛው ስቴት ናሽናል አሰምብሊ ብለው ራሳቸውን ሲወክሉ፣ ንጉሱ ግን ምን አይነት ምላሽ ሰጠ? እነዚህ ሶስተኞች ስቴቶች ጭራሽ ሚቲንግ ላይ እንዳይሳተፉ ዘጋባቸው ማለት ነው። the third state relocated to nearby tennis court where its member vowed to stay together and create a written constitution for France። እንግዲህ እነዚህ ሰርድ ስቴቶች ቦታ እንዲቀይሩ ተደረገ። ወዴት? ወደ ቴኒስ ኮርት እዛ አካባቢ ላይ በአንድ ላይ በመሆን የተጻፈ ኮንስቲቱሽን እንዲያዘጋጁ ለፈረንሳይ ለማድረግ ማለት ነው። በአንድ ላይ ሆነው እንግዲህ ሰርድ ስቴት ማለት የፈረንሳይ አብዛኛውን ህዝብ የሚወክለው ማለት ነው። ፈርስት እና ሰከንድ ስቴት የምንለው እዚህ ጀነራል ስቴት ውስጥ ያለው አንደኛው እና ሁለተኛው ግን ኖቢሊቲዎችን እና የቸርች ኦፊሻሎችን የሚይዝ ነው። ኦኬ This event is known as in history as the tennis court oath ተብሎ ይጠራል። the tennis court oath because third ስቴቱ ሚቲንግ እንዳካሄድ ተከልክሎ ወደ ሌላ ቦታ እንዲሄድ የተደረገበት እና እዛ ቦታ ላይ ለፈረንሳይ የተጻፈ ኮንስቲቱሽንን ለማዘጋጀት የወሰኑበት ሁኔታ ስለሆነ ማለት ነው። ምን ማለት መሰላችሁ? ጠቅለል ስናደርገው ከላይ ጀምረን ሶስተኛው ስቴት ራሱን ብሔራዊ ምክር ቤት መሆኑን አወጀ። ሉዊስ 16ኛ ሶስተኛውን ስቴት ከስብሰባ ውጭ በመዝጋት ምላሽ ሰጥቷል። ሶስተኛው ስቴት በአቅራቢያው ወደሚገኘው የቴኒስ ሜዳ ተዛውሯል። ከዛም አባላቱ አብረው ለመቆየት ቃል የገቡበት ለፈረንሳይ የጽሑፍ ህገ መንግስትንም የፈጠሩበት ሁኔታ ተፈጥሯል። ይህ ክስተት በታሪክ የቴኒስ ፍርድ ቤት መሐላ በመባል ይታወቃል። ወይም ደግሞ ቴኒስ ኮርት ኦት እየተባለ ይጠራል ማለት ነው። as tension mounted on June 23, 1789 ሉዊስ XVI surrendered። ከዛም ውጥረቱ እየነገሰ ሲመጣ
ውጥረቱ እየነገሰ ሲመጣ እንግዲህ ሉዊስ XVI እጅ ሊሰጡ ችለዋል ማለት ነው። ኦራይት ውጥረቱ እየጨመረ ሲሄድ ሰኔ 23 1789 ሉዊስ 16ኛ እጅ ሰጡ። ከዛስ he ordered the three states to meet together as a national assembly and vote by population on the constitution for France. ከዛም ሶስቱ ግዛቶች የብሔራዊ ምክር ቤት ብለን የምንጠራው ወይም ናሽናል አሰምብሊ ተብሎ የሚጠራው በዋናነት ሰርድ ስቴቶች ይወከሉት ማለት ነው እንዲሰበሰቡና በህዝብ ብዛት ለፈረንሳይ ህገ መንግስት እንዲመርጡ አዘዙ ማለት ነው። ወይም ባጭሩ የፈረንሳይን ህገ መንግስት ሊያጸድቁ ብለው የለ ወይም ሊያወጡ ብለው የለም ሰርድ ስቴቶች። ስለዚህ እዛ ተሰብስበው በህዝብ ብልጫ ወይም በህዝብ ምርጫ ወይም ባይ ፖፑሌሽን መጀመሪያ ላይ ሶስቱ ሲሰበሰቡ ካስታውሳችሁ ሁለቶቹ እዛው ምክር ቤቱ ላይ ወይም ደግሞ ስቴት ጀነራሎቹ ላይ ሁለቱ ፈርስት እና ሰከንድ ስቴት ብለን የምንጠራቸው በአንድ ኮምባይን ሆነው ምርጫ ሲያካሂዱ ሰርድ ስቴቱን ኢግኖር አድርገውት ነበር። ሰርድ ስቴቱ ደግሞ ምንድነው ብሎ የተቃወመው ቮቲንጉ በፖፑሌሽን ይሁን ሲባል ከምርጫ አስወግደው ወይም ደግሞ ከጀነራል ከስቴት ጀነራሉ አስወግደውት ነበር። ዜን መጨረሻ ላይ ውጥረት እየነገሰ ሲመጣ ንጉሱ በህዝብ ምርጫ እንዲሆን አደረጉ ነው የሚለው። The French Revolution had the following four phases። እንግዲህ አራት ፌዞች አሉት የፈረንሳይ ሪቮሉሽን ማለት ነው። የመጀመሪያው ናሽናል አሰምብሊ ብለን የምንጠራው ነው። ናሽናል አሰምብሊው ከ1789 እስከ 91፣ ዘ ሌጅስሌቲቭ አሴምብሊ የሚባለው ደግሞ ከ91 እስከ 92፣ ኮንቬንሽን ብለን የምንጠራው ደግሞ ከ92 እስከ 95፣ እንዲሁም ደግሞ ዘ ዳይሬክቶሪ ብለን የምንጠራው ከ95 እስከ 99 ድረስ ነው። ስለዚህ አራት ፌዞች አሉት ማለት ነው የፈረንሳይ አብዮት። ኦኬ ናሽናል አሰምብሊ፣ ሌጅስሌቲቭ አሰምብሊ፣ ኮንቬንሽን እና ደግሞ ዳይሬክቶሪ። In the first phase of the revolution, Louis XVI did not actually want to write a constitution. በመጀመሪያው ፌዝ ምንድነው? በናሽናል አሰምብሊ ሉዊስ XVI ወይም ንጉሱ ኮንስቲቱሽን መጻፍ አልፈለጉም ነበር። When news of his plan to use a military force against the National Assembly reached Paris on June 14, 1789, people stormed the Bastille, prison and a symbol of French despotism. ስለዚህ እዚህ ላይ ኮንስቲቱሽን ማጻፍ አልፈለገም። ራዘር ሚሊታሪ ፓወርን መጠቀም ነበር የፈለገው። ማን ላይ? ናሽናል አሰምብሊው ላይ ማለት ነው። ናሽናል አሰምብሊ ብለው ራሳቸውን የወከሉት ደግሞ እነማን ናቸው? ሰርድ ስቴት ተብለው የሚጠሩ ነው። ስለዚህ ይሄ ዜና ሚሊታሪ ፎርስ ሊጠቀም እንደሆነ ዜናው ፓሪስ ላይ ደረሰ። መቼ? በጁላይ 14 1789 ማለት ነው። በዚህ ጊዜ ህዝቡ ፈረንሳይ ውስጥ ማለት ነው ያለው ህዝብ ምን አደረገ? የባስታይልን ፕሪዝን ወረሩት ማለት ነው። ከዛም የጦር መሳሪያ ታጠቁ ይለናል። ስለዚህ the people of Paris seized weapons from the Bastille። ባስታይል እንግዲህ ምንድነው? እስር ቤት ነው የሚለው ፕሪዝን ነው። ባስታይል prison and a symbol of French despotism ነው የሚለው ባጭሩ። ስለዚህ ከዚህ መሳሪያ ታጠቁ ማለት ነው። Partisans organized their own government, which they called the Communion, and small groups faction debated to control the city of Paris። ባጭሩ እነዚህ ሰዎች መሳሪያ ታጠቁ። ከዛ በኋላስ ስማቸውን ማን ባሉት? ኮሚኒየን የሚል እንግዲህ ከዚህ በታች ሲመጣላችሁ ፓርቲሳንስ ብለን የምንጠራቸው ናቸው። ፓርቲሳንስ organized their own government which they called communion. An uprising spread throughout France። ከዛ በኋላ አመፃ ምን እየሆነ መጣ? እየተስፋፋ መጣ። ኖብልስ ወር አታክ። ኖብል የምንላቸው ፈርስት ክላስ ላይ ያሉት ሰከንድ ክላስ ላይ ያሉት ፕሪቪሌጅድ ክላሶች ናቸው። አታክ ጉዳት እየደረሰባቸው መጣ ማለት ነው። ቢኮዝ ታጥቀዋል እነዚህ ፓሪስ ላይ ያሉት ሰዎች። ከዛ በተጨማሪ ምን እየሆነ መጣ? ኖቢሊቲዎች እየተጎዱ መጣ። ሪካርድስ ኦፍ ዘ ፊውዳል ዲዩስ ኤንድ ኦል ታክስስ ዌር ዲስትሮይድ። እንግዲህ በፊውዳል ዘመን የነበረው ይሄ ታክስ የሚቆረጥበት ደብተሩ ምኑ ይሄ የለም ደረሰኝ ምናምን እሱ ነገር ዲስትሮይ ሆነ ማለት ነው። መኒ ኖብልስ ፊልድ ዘ ካንትሪ ቢኬሚንግ ናውን አስ ኢሚግር። ብዙ ኖብሎች ሀገር እየለቀቁ መውጣት ጀመሩ ማለት ነው። ሉዊስ XVI was forced to fly the new tricolor flags of France። የፈረንሳይ 3 ቀለም ያለውን ባንዲራ እንዲያውለበልብም ተገደደ ንጉስ።
ሉዊስ ዘ 16 ማለት ነው። the partisan ወይም ደግሞ ኮሚኒን ብለን የምንጠራቸው ማለት ነው። partisan communion feared that Louis the 16 would have a foreign troops invade France to put down the rebellion because Louis 16 wife Maria Antoinette were the sisters of the Austrian emperor። እንግዲህ እዚህ ጋር ተመልከቱ ፈረንሳይን በጎረቤት ሀገር ሊያስወራት ይችላል ብለው አስበዋል። ማን ነው የሚያስወራው? ንጉስ ሉዊስ ዘ 16። ጎረቤት ሀገር ማን ነች? አውስትሪያ ለምንድን ነው አግዛ እንደዛ ልታደርግ የምችለው? የንጉሱ ሚስት ማሪያ አንቶኔቴ ማለት የአውስትሪያው ንጉስ እህት ነች። ሌላው ደግሞ የግሩፕ ኦፍ ውሜን አታክ Versailles on October 5, 1789 and forced the royal family to relocate to Paris along with the National Assembly, where they spent several years in the Tuileries Palace as a prisoner። እንግዲህ ሌሎች ደግሞ የሴቶች ግሩፕ ነው። ቨርሳይልን አታክ አረጉ። ቨርሳይልስ ማለት እንግዲህ ንጉሶች የሚቀመጡበት ቦታ ነው። ከዛ ሮያል ፋሚሊውን አንስተው ወደ ፓሪስ እንዲጓዙ አድርጓቸው እና ከናሽናል አሰምብሊ ወይም ደግሞ ከሰርድ ስቴቱ ጋር እንዲኖር ማለት ነው። እና እዛ ጋር ታይለሪስ ፓሌስ አለ ቤተ መንግስት ማለት ነው። እዛ ጋር እንደ ፕሪዝነር ወይም እንደ እስረኛ ሆነው እንዲቀመጡ ነው ያደረጓቸው። The major changes in the former register under the National Assembly include the abolishment of the guilds and labor union, the abolition of special privilege, the Constitution of 1791, Declaration of the Right of Man, equality before the law for men, many nobles left France, reforms in local government, and tax levied based on the ability to pay። እነዚህ የተጠቀሱት ነገሮች በሙሉ በዚህ በናሽናል አሰምብሊው ሬጂስተር የተደረጉ ወይም ሪፎርም የተደረጉ ነገሮች ናቸው። ወይም የናሽናል አሰምብሊ የምንለው እንግዲህ ብሔራዊ ምክር ቤት ብለን እንያዘው። እንግዲህ ከተመዘገቡ ዋና ዋና ለውጦችና ማሻሻያዎች መካከል የቡድንና የሰራተኛ ማህበራዊ መወገድ፣ ልዩ መብት መሰረዝ፣ ልዩ መብት ማለት የፕሪቪሌጅ ተብሎ የሚጠራው ማለት ነው። የ1791 ህገ መንግስት፣ የሰው ልጅ መብቶችን ማወጅ፣ በህግ ፊት እኩልነት ስፔሻሊ ለወንዶች ማለት ነው። ብዙ መኳንንቶች ፈረንሳይ ለቀው እንዲወጡ መሆን፣ በአካባቢው መስተዳደር ውስጥ ለውጦች እና የመክፈል ችሎታ እዚህ ጋር ደግሞ እዚህ ጋር ታክስ ሌቪድ ቤዝድ ኦን ዘ አቢሊቲ ቱ ፓይ ማለት አንድ ሰው ታክስ የሚከፍለው ባለው የመክፈል አቅም ነው እንጂ አቅም ሳይኖረው ና ክፈል ተብሎ የሚገደድበት ሁኔታ የለም ማለት ነው። እነዚህ ነገሮች በሙሉ በናሽናል አሰምብሊው የተፈጠሩ ነገሮች ናቸው። The Declaration of Rights of Man includes freedom of religion, the speech and of the press, guaranteed property rights, liberty, equality, fraternity, rights of the people to create law and the right to fair trial። እነዚህ ነገሮች ደግሞ ዲክላር የተደረጉ ነገሮች ናቸው። ስለዚህ ባጭሩ ዲክላሬሽን ኦፍ ዘ ራይት ኦፍ ማን ኢንክሉዲንግ ፍሪደም ኦፍ ሪሊጅን ወይም ደግሞ የፈለገውን የማምለክ የመከተል፣ እንዲሁም ስፒች የመናገር ሀሳብን የመግለጽ፣ ሌላው ደግሞ የፕሮፐርቲ ራይት ጋራንትድ ፕሮፐርቲ ራይት ወይም ደግሞ ሀብት የማፍራት ምናምን፣ ላይቤሪቲ ኢኳሊቲ ኤንድ ፍራተርናሊቲ ይሄ ደግሞ የነጻነት የእኩልነት እና የወንድማማችነት ምናምን ብለን የምንጠራው ማለት ነው። ከዛ በተጨማሪ ራይትስ ኦፍ ዘ ፒፕል ቱ ክሪኤት ሎው ኤንድ ራይት ቱ ፌር ትራያል ወይም ደግሞ ፍትሃዊ ወይም ፍትህ የማግኘት ማለት ነው። በዚህ የተሳተፉ ሰዎች አሉ እዚህ ጋር የተጠቀሱ ማለት ነው። የተጠቀሱ ሰዎች ውመን ጆርናሊስት ኦሊምፒ ዲ ጆርጅ argued in her declarations of the rights of the women that women are equal citizens and should benefit from the governmental reform just as amended። ምን ብላ ታስባለች ጋዜጠኛ? እንግዲህ ሴቶች በህገ መንግስታዊ ለውጥ ጥቅም ማግኘት መቻል አለባቸው ልክ እንደ ወንዶቹ ማለት ነው። ሌላው ደግሞ ማዳሜ ጃኔ ሮላንድ ተብላ የምትጠራዋ ደግሞ also served as leaders in the women's right movement በሴቶች መብት እንቅስቃሴ ላይ ሊደር የነበረች ነች። እቺ ደግሞ and was able to heavily influence her husband government official ነው። ባሏ ላይ ከፍተኛ የሆነ ተጽዕኖ የፈጠረች ሴት ነች። women did gain some rights during the French Revolution። ስለዚህ ሴቶች ምን አገኙ? መብትን ተጎናጸፉ ማለት ነው በዚህ በፈረንሳይ አብዮት ማለት ነው። but those were designed for a purpose other than liberating women
Women's could inherent property, but only because doing so weakened the feudalism and reduced wealth among the upper class. እንግዲህ ሴቶች ሀብት ንብረት የመውረስ ምናምናምን እነዚህ መብቶችን እንድታገኝ ኢነረንት ፕሮፐርቲ ማለት ሀብት የመውረስ መብት አልነበራቸውም ሴቶች ማለት ነው። እና ይሄ ሲሆን ደግሞ አፐር ክላስ ላይ ያለው እንግዲህ ሀብት ንብረቱ በሙሉ በፊውዳል ስርዓቱ የአፐር ክላሱ ሀብት ስለሆነ እሱን የመከፋፈል ስርዓትን ወይም እሱን የመከፋፈል ሁኔታን ለመፍጠርም ተብሎ ወይም ደግሞ ፊውዳሉን ዊከንድ ለማድረግ ለማዳከም የተፈጠረ ነው። ዳይቮርስ has become easier but only to weaken the church's control over the marriage. ይህ ፍቺ በጣም ቀላል እየሆነ መጣ። ሰው መፋታት ፈልጎ ሳይሆን ፍቺን የሚከለክል የቤተክርስቲያን ህግ አለ። ስለዚህ እሱን ለማዳከም ተብሎ የሚደረግ ነገር ነበር። እንግዲህ እቺ ሴት ነች ኦሎምፒያ ዲ ጎጄ ተብላ የምትጠራው ማለት ነው። ጆጄ ብለን የምንጠራት ሄሮይን ማለት ጀግና ነው ለሴት ኦፍ ዘ ፍራንች ሪቮሉሽን በፍራንች ሪቮሉሽን በጣም ጀግና ተብላ የምትቆጠር ሴት ነች። ኤክስኪዩትድ ኢን 1793 በ1793 የተገደለችም ነች ማለት ነው። ኦኬ Other important reforms which were made by the National Assembly included the end of the special privilege. Church lands were seized, divided and sold to the peasant. እንግዲህ ሌሎች ለውጦች የመጡት ደግሞ ምንድናቸው? ናሽናል አሰምብሊ ያመጣቸው ነገሮች ምንድናቸው ካልን አንደኛ ስፔሻል ፕሪቪሌጅ የሚባል ነገር የለም። ለኖቢሊቲዎች ምናምን የሚሰጥ ልዩ ጥቅም የለም። የቸርች ወይም የቤተክርስቲያን መሬቶች ተያዙ፣ ከዛም ለገበሬው ተሸጡ ማለት ነው፣ ተከፋፈሉ ማለት ነው። Alright, the civil constitutions of the clergy required that church officials be elected by the people with salaries paid by the government. እንግዲህ ምንም የሚል ኮንስቲቱሽን ሲቪል ኮንስቲቱሽን ተዘጋጅቷል መሰላችሁ። እዚህ ላይ የቤተክርስቲያን ክለርጂ ወይም ደግሞ ቀሳውስቶች ወይም ኦፊሻሎች የሚመረጡት በህዝብ መሆን መቻል አለበት። ከዛ በተጨማሪ ደሞዝም የሚከፍላቸው መንግስት እንጂ የራሳቸው መሬት ኑሯቸው ምናምን እንደዛ የሚባል ነገር የለም ማለት ነው። Because of these reforms, many church officials fled the country rather than swear allegiance to this. ከዚህ ሀሳብ ጋር ተመስማማት ይልቅ ሀገር እየለቀቁ መውጣት ጀመሩ ማለት ነው ብዙ የቸርች ኦፊሻሎች። All feudal dues and tithes were eradicated. እንግዲህ ብዙ ይሄ ከግብር ጋር ምናምን ከክፍያ ምናምን የተገናኙ ነገሮች በሙሉ eradicated ሆኑ ወይም ደግሞ ቀነሱ ምናምን ጠፉ ማለት ነው። All special privileges of the first and second estates were abolished. አያችሁ ፕሪቪሌጅድ ክላስ የምንለው ፈርስት እና ሰከንድ ስቴቱ እዚህ ጋር ስፔሻል ፕሪቪሌጅ ወይም ልዩ የሆነ መብት የሚባል ነገር የለም፣ ጠፋ በሙሉ ማለት ነው። ዲስትሮይ ተደረገ፣ አቦሊሽ ተደረገ። The 1791 Constitution formed a new government known as the Legislative Assembly. አሁን ደግሞ ሌላኛው አሁን እስካሁን ስለ ናሽናል አሰምብሊ ነበር ስናይ የነበረው የመጀመሪያው ፌዝ ላይ ማለት ነው። አሁን የ1791 ኮንስቲቱሽን formed a new government የኮንስቲቱሽን እንግዲህ ሲቪል ኮንስቲቱሽን ተዘጋጅቷል። የኮንስቲቱሽን አዲስ ገቨርንመንትን ፈጠረ፣ እሱም ሌጂስሌቲቭ አሰምብሊ ይባላል። which lasted from 1791 to 1792 ለአንድ ዓመት ያክል ማለት ነው። at this time the royal family sought help from Austria. የሮያል ፋሚሊ ወይም ደግሞ ይሄ የነገስታቱ ቤተሰብ ከአውስትሪያ ከጎረቤት ሀገር እርዳታን ይፈልግ ነበረ። የንጉሱ ሚስት እንግዲህ የአውስትሪያ ንጉስ እህት ነች ብለናል። In June 1791, they were caught trying to escape to Austria. Okay, in June 1791, they were caught trying to escape to Austria. ወደ አውስትሪያ ሊያመልጡ ሲሉ ተይዘው ነበረ ሮያል ፋሚሊዎች ማለት ነው። Nobles who fled the revolution and lived abroad hoped that with a foreign help the old regime could be restored in France. እንግዲህ ከሀገር አሁን ሪቮሉሽኑን አብረው አግዘው ከመኖር ይልቅ ከፈረንሳይ እየወጡ ጎረቤት ሀገር ይኖራሉ። የሚኖሩበት ዋነኛ ምክንያት እንግዲህ ኦልድ ሪጂሙ ሪስቶር ይደረጋሉ የሚመለሳል ብለው ስለሚያምኑ ስፔሻሊ በውጭ እርዳታ ሌሎች የውጭ የአውሮፓ መንግስታቶች ያግዙንና ወደ ነበረበት ስርዓት እንመለሳለን ብለው ስለሚያስቡ ማለት ነው። ቸርች ኦፊሻልስ ዋንትድ ቸርች ላንድስ ራይትስ ኤንድ ፕሪቪሌጅ ሪስቶርድ። አያችሁ ቸርች ኦፊሻሎች ደግሞ ምን ይፈልጋሉ? የቸርች ላንድ ይመለሳል፣ የቸርች መብቶች ፕሪቪሌጆች ምናምን ሪስቶር ይደረጋል ብለው ያምናሉ እነሱ። Some devout Catholic peasants also supported the church. Political parties representing different interests emerged, the major being the Girondists and Jacobin. እዚህ ጋር ባጭሩ ምንድነው ግሮንዲን የሚባልና ጃኮቢን የሚባሉ ሁለት ፖለቲካ ፓርቲዎች ናቸው።
እነዚህ ፓርቲዎች ተፈጥረው ነበረ ማለት ነው በዚህ ጊዜ። the constitution of 1791 had both democratic and undemocratic feature አለው። እንግዲህ የ1791 ህገ መንግስት ዲሞክራሲያዊም አንዲሞክራሲም የሆነ ነገር አለው። the democratic feature include France become limited monarchy or king becomes merely the heads of the state። እንግዲህ የዲሞክራቲክ ፊቸሩ ምንድነው? የፈረንሳይ ንጉሶች ስልጣናቸው የተገደበ መሆን መቻል አለበት እስከ ተወሰነ ጊዜ አገልግለው እንዲቀየሩ ማለት ነው። all laws were created by the legislative assembly ህጎች ሁሉ ደግሞ መውጣት ያለባቸው በሌጅስሌቲቭ አሰምብሊ እንጂ በአንድ ንጉስ አይደለም ብለው ያምናሉ። and feudalism was abolished feudalism abolished እንዲሆን ተደረገ። undemocratic featureን ስናይ ደግሞ voting was limited by taxpayers and offices were reserved for the property owner። እንግዲህ ምርጫ የሚያካሂዱት ታክስፓየሮች ወይም ታክስ የሚከፍሉት ናቸው። ኦፊስስ ዌር ሪዘርቭድ ኦፊሶች የተለያዩ መስሪያ ቤቶች ደግሞ ለፕሮፐርቲ ኦነሮች ብቻ እንዲሰጡ የሆነበት ሁኔታ አንዲሞክራቲክ ነው። ኦፖዚሽን ኦፍ ዘ ኒው ገቨርንመንት ዋዝ staged abroad. European monarchies feared that the revolution in France would spread to their own countries። እዚህ ጋር እንግዲህ የገቨርንመንቱ ወይም ባጭሩ ይሄ አዲስ የተመሰረተው ገቨርንመንት ውጭ ድረስ ነቀፌታ ገጠመው ወይም ኦፖዚሽን ማለት ነው። ምክንያቱም አውሮፓ ላይ ያሉ የሞናርኪ ሲስተም የሚከተሉ መንግስታት እኛ ሀገርም እንደዚህ አይነት አብዮት ይመጣል ብለው ፍራቻ አደረባቸው። ስለዚህ ፈረንሳይ ላይ ያለውን አብዮት ለማክሰም ከወዲሁ ጥረት ማድረጋቸውን ጀመሩ። as a result of this ፈረንሳይ was invaded by Austria and Persia troops። አያችሁ በፐርሺያ እና በአውስትሪያ ትሩፖች ተወረረች ማለት ነው። because ፈረንሳይ ላይ ያለውን አብዮት ለማክሰም ማለት ነው። in the meantime the community controls of the Paris leads by ዳንቶን ሜምበርስ ኦፍ ዘ ጃኮቢን ፖለቲካ ፓርቲ። አያችሁ ከዛ ወደው ኮሚኒየን ብለን የምንጠራው ፓርት ማለት ነው በማን ነው የሚመራው? በዳንቶን የሚመራ ነው ማለት ነው። የጃኮቢን ፖለቲካል ፓርቲ ሜምበር ነው። ፓሪስን ኮንትሮል ሊያደርጋት ችሏል ማለት ነው። ቮተርስ ቢጋን ኢሌክቲንግ ሪፕሬዘንታቲቭስ ቱ ዘ ኒው ኮንቬንሽን ዊች ውድ ራይት ሪፐብሊካን ኮንስቲቱሽን ፎር ፍራንስ። አሁን ደግሞ ሌላ ኮንስቲቱሽን ሊዘጋጅ ነው፣ ሪፐብሊካን የሆነ ኮንስቲቱሽን ማለት ነው። ስለዚህ ቮተርስ ቢጋን ኢሌክቲንግ ሪፕሬዘንታቲቭ ቮተሮች ተወካዮቻቸውን ለመምረጥ ጀመሩ ማለት ነው ወይም ባጭሩ። ስለዚህ ሪፐብሊክ ኢዝ a government in which the people elect representatives who will create law and rule of their behalf። ስለዚህ እዚህ ጋር ሪፐብሊካን ኮንስቲቱሽን ስንል ሰዎች ተወካያቸውን ይመርጣሉ፣ የመረጡት ተወካይ ደግሞ ህግና ስርዓትን የሚያወጣ ነው ማለት ነው። Meanwhile, thousands of nobles were executed under the suspicions that they were conspirators in the foreign invasion። እዚህ ጋር ምንድነው እንግዲህ በጣም በርካታ በሺዎች የሚቆጠሩ ነብሊቶች ሊገደሉ ችለዋል። የተገደሉትም ተጠርጥረው ነው። በምን? በኮንስፓይሬሲ ወይም ደግሞ በሴራ ማለት ነው። ከውጭ ወራሪዎች ጋር አሲረው ነው አውስትሪያና ፐርሺያ ሊወሩን የመጡ በሚል ብዙ ኖብሌቲዎች እንዲገደሉ ሆነ ማለት ነው። አሁንም በ1792 ምን ሆነ? a new government the convention comes into being which stayed until 1795። ሌላ እንግዲህ ሶስተኛው ስቴጅ ላይ ገብተናል። ኮንቬንሽን የሚባለው ነው ሶስተኛው ስቴጅ፣ የአብዮቱ ሶስተኛው ስቴጅ ማለት ነው። እስከ 1795 የቆየ አዲስ መንግስት ነው ማለት ነው። on September 22 1792 the convention meet for the first time። ኮንቬንሽን ለመጀመሪያ ጊዜ በ92 ተገናኘ የሚታረገ ማለት ነው። it established the first French republic። ኦኬ የፈረንሳይ ሪፐብሊክን ለመጀመሪያ ጊዜ ስታብሊሽ አደረገ ማን? ኮንቬንሽኑ። however the new government faced internal and external opposition። ነገር ግን አሁንም ይህ ገቨርንመንት አዲሱ ገቨርንመንት ኮንቬንሽን ብለን የጠራ ነው ገቨርንመንት ውስጣዊም ውጫዊም ተቃርኖ ገጠመው፣ ኦፖዚሽን ወይም ነቀፌታ ገጠመው ማለት ነው። internally division was aroused between the political parties። ውስጥ ላይ ደግሞ የፖለቲካ ፓርቲዎች ሀሳባቸው የተለያየ ሆነ። The Girdonists were a moderate who represented the rich middle class of the province። እንግዲህ ሁለት ፓርቲዎች አሉ፣ ጃኮቢን እና ግርኖዲስት ብለን የምንጠራቸው። ግርኖዲስት እንግዲህ ሞዴሬት ናቸው። ሞዴሬት ሆነው ሪች ሚድል ክላሱን ሪፕሬዘንት የሚያደርጉ ናቸው። ጃኮቢን የሚባሉት ደግሞ ሊድስ ባይ ማራት ዳንቶን ኤንድ ሮቢስፓየር
on the other hand represent the worker። አያችሁ ጃኮቢን ሰራተኛውን ሲወክሉ ግርዶኒስት የሚባሉት ደግሞ ሪች ሚድል ክላሶችን ይወክላሉ ማለት ነው። ስለዚህ በእነዚህ ሁለት ፖለቲካ ግሩፖች ወይም ፓርቲዎች ላይ አለመስማማት ሲፈጠር ይሄ ኢንተርናል ኦፖዚሽን ብለን እንጠራዋለን። From the outside, the republic faced opposition from the monarchy of Austria, England, Holland, Persia, Sardinia, Spain። ከውጭ ሀገሮች ደግሞ ከባድ የሆነ ተቃርኖ ገጠማቸው ኦፖዚሽን ቢኮዝ ይህ አብዮት ወደኛም ይመጣል ብለው ፈሩ። እነዚህ እንግዲህ ሞናርኪያል የሆነ ሲስተምን ስለሚያስተዳድሩ የኛም ህዝብ እንደዚህ አይነት አብዮት ሊፈልግ ስለሚችል ብለው በቅርቡ ለማክሰም አሰቡ ማለት ነው። they soon formed a coalition to invade France። ኮሊዥን ማለት አንድነት ማለት ነው። እንግዲህ ፈረንሳይን ለመውረር ህብረትን ፈጠሩ ማለት ነው። having been rocked by the internal and external opposition, the conviction abolished the monarchy። አያችሁ having been rocked by the internal and external opposition, the conviction abolished the monarchy። ስለዚህ ሞናርኪ ሲስተም ወይም የሞናርኪ ስርዓትን አስወገደ ኮንቪክሽኑ ማለት ነው። the conviction believed that as long as the royal family lived, the monarchy could be restored። ስለዚህ ኮንቪክሽኑ ምን ብሎ ያምናል መሰላችሁ? ሮያል ፋሚሊዎች ውስጥ ካሉ ድረስ የኦልድ ሪጅም ወይም ደግሞ የሞናርኪው ስርዓት ይመለሳል ብለው ያስባሉ። the royal couple were put on trial for treason። treason ማለት ሀገር የመካድ ወንጀል ማለት ነው። ስለዚህ በዛ እያሳበቡ ሙሉ በሙሉ ገደሏቸው ማለት ነው። አያችሁ ኮንቪክሽኑ ምንድነው እያደረገ ያለው? ሮያል ፋሚሊዎች በህይወት እስካሉ ድረስ በሆነ አጋጣሚ ተጠቅመው የውጭ ኃይሎችንም በመጠቀም ቢሆን የቀድሞውን ሪጅም ኦልድ ሪጅም ወይም የሞናርኪውን ሪጅም ይመልሱታል ብለው ስለሚያስቡ የተለያዩ ሮያል ፋሚሊዎች እንዲገደሉ ነው የሆነው። በምን? ሀገርን በመካድ ወይም በትሪሰን። they were convicted of treason. Louis XVI was guillotined on January 21, 1793 to be followed on October 16, 1793 by Marie Antoinette, his wife። ጉሊታይድ ማለት ምን ማለት መሰላችሁ? የሆነ ማሽን ነው። እዛ ማሽን ላይ ከስር መተኛ አለው ትተኙና ከላይ የሆነ ፋስ የመሰለው ወይም ስለት ነገር አለ ወደ ታች የሚወድቅ ማለት ነው። ሲወድቅ አንገታችሁ ላይ ነው የሚያርፍ። ስለዚህ አንገትን ነው የሚቆርጠው ማለት ነው። መጀመሪያ እሱ ንጉሱ ከዛ ሚስቱ በእንደዚህ አይነት ሁኔታ እንዲገደሉ ተደረገ። the three most memorial Jacobins were ጆርጅ ዳንቶን፣ ማክሲሚሊያን ሮቢስፓየር and ጂን ፓውል ማራት። ኦኬ ሶስቱ ዋና ዋና የጃኮቢን ክንፎች ወይም መሪዎች ናቸው እነዚህ። as the coalition against the French mounted, the conviction drafted the Frenchmen into the army to defeat the foreign coalition። ስለዚህ ውጭ ላይ ያሉ ኃይሎች በጋራ ተጣምረው ፈረንሳይ ሊወሩ ባሉበት ሰዓት ፈረንሳይም የራሷን ወታደሮች የውጭን ኮሊሽን ለመዋጋት የሚያስችል ወታደሮችን መሰብሰብ ጀመረች ማለት ነው። ሮጌት ዲ ላይስ ሮት the Marseillaise, the French national anthem። ይሄ ሰው ሮጌት ዲ ላይስል ተብሎ የሚጠራው ማርሳይለስ ተብሎ የሚጠራውን የፍራንስ ብሔራዊ መዝሙር ጻፈው። ከዛም it inspired troops as they were leading into the battle። ስለዚህ የፈረንሳይ ወታደሮች ወደ ጦር ሜዳ ሲሄዱ ይህንን መዝሙር እየሰሙ ሲሄዱ በጣም ኢንስፓየር እየሆኑ በጣም ስሜታዊ እየሆኑ ወይም ደግሞ የጀግንነት ስሜት እየተሰማቸው ወደ ባትል ፊልድ ይሄዱ ነበር ማለት ነው። after 2 years of fighting, the external coalition was defeated። ከሁለት ዓመት ውጊያ በኋላ እንግዲህ የውጭ ኃይል የስፔን የአውስትሪያ የስፔን የአውስትሪያ ኢንግላንድ ምናምን በአንድ ላይ ጥምረት ፈጥረው ይዋጉ የነበሩ ተሸነፉ ማለት ነው። ፈረንሳይ had gained rather than lost territory. Despite military success, the conviction continued to face a problem domestically። ስለዚህ መጀመሪያዎቹን አሸነፈ፣ ግን ቢያሸንፍም ኮንቬንሽኑ ውስጣዊ ችግሮች እየመጡበት መጣ ማለት ነው። the reign of terror የሚባል ነገር አለ። the reign of terror that lasted from 1793 up to July 27, 1794 brought about a huge material and human life destruction። ይህ the reign of terror ማለት እንግዲህ የማሳከር ነው ወይም ደግሞ መርደር ኤንድ ማሳከር የግድያ የሆነን ሰው በሆነ ነገር ሲጠረጠር የመግደል ጉልታይን የማድረግ
ይሄ ምላጭ የሚባል አለ ቅድም የነገርኳችሁ ማለት ነው። ይተኛሉ፣ ከላይ ስለት ነገር ይጣልባቸውና አንገታቸው እንዲቆረጥ ምናምን የሚደረግበት ሂደት ነው ማለት ነው። ይሄ ራይን ኦፍ ቴረር ብለን የምንጠራው ማለት ነው። እሱ ደግሞ ትልቅ ችግርን ይዞ መጣ። Danton and his Jacobin political party came to dominate the French politics. The Committee of Public Safety, headed by Danton, the latter Robespierre, arrested those accused of treason and were tried by the Comité Révolutionnaire Tribal. እዚህ ጋር እንግዲህ በዋናነት በትሪሶን ወይም ደግሞ በሀገር ክህደት ወንጀል የተጠረጠሩ ሰዎች ናቸው ጉልታይድ የሚደረጉት ወይም ደግሞ የሚሰየፉት ማለት ነው። Approximately 15,000 people died on the guillotine machine during the Reign of Terror. ራይን ኦፍ ቴረር ማለት በኢትዮጵያ ኮንቴክስት ለምሳሌ የቀይ ሽብር የሚባል ታውቃላችሁ። በደርግ ጊዜ የቀይ ሽብር ወይም ሬድ ቴረር ተብሎ የሚጠራው ማለት ነው። ይህ ራይን ኦፍ ቴረር ነው። የኛ ቀይ ሽብር ነጭ ሽብር የሚባል ነበረ። መንግስትን የሚያሰጋ ኃይል አለ ተብሎ ተጠረጠረ ይሰየፍ ይገደል ነበረ ማለት ነው። ስለዚህ ጉልታይን ቢኬም ናውን አስ ዘ ናሽናል ራዞር ማለት ምላጭ ማለት ነው። ስለዚህ ብሔራዊ መሰየፊያ የሆነ በቃ ባጭሩ። Members of the Girondist political party tried to end the reign of terror initiated by the Jacobin political party. እንግዲህ የግሮንዲስት ፖለቲካል ፓርቲ ራይን ኦፍ ተረርን ማስወገድ ይፈልጋሉ። ራይን ኦፍ ተረር በማን ነው የመጣው? በጃኮቢን ፖለቲካል ፓርቲ። በእነማን? እዚህ ላይ በተዘረዘሩ በነ ዳንቶን አማካኝነት የመጣ ነገር ነው። This opposition to the Committee of the Public Safety caused many Girondists to be tried and executed for treason. እንግዲህ ይቁም ብለው ያነሱ ጉልታይዶች እንዲገደሉ ነው የተደረገው። በምን? በትሪሶን ምክንያት ወይም ደግሞ ሀገርን በመካድ ወንጀል። እንደዚህ አይነት ነገር ይቁም ሲሉ ሀገር ክዳቸዋል በሚል ሁኔታ ማለት ነው። Eventually, even George Danton wanted to end the execution. This resulted Danton being tried and executed for treason. ራሱ ይሄን ሐሳብ ያመጣው ጆርጅ ዳንቶን ራሱ ይቁም ይሄ ነገር ብሎ ቢልም አልሰሙትም። እሱም እንዲገደል ነው የተደረገው በትሪሶን አማካኝነት ማለት ነው። After the execution of Danton, Maximilian Robespierre became the leaders of the Committee of the Public Safety, who continued the execution of people. አያችሁ፣ ዳንቶን ከሞተ በኋላ ማን ቀጠለ? ማክሲሚሊያን ሮስፓየር ቀጠለ ማለት ነው። ኤክስኪዩሽኑን ቀጠለው፣ ግድያውን ማለት ነው። Later the conviction came to blame Robespierre for the reign of terror. በኋላም ሮስፓየር እየተወቀሰ መጣ። በምን ምክንያት? ራይን ኦፍ ቴረርን በማምጣቱ ብዙ ሰዎች እያለቁ ስለሆነ በዚህ ምክንያት ማለት ነው። On July 27, 1794, the conviction sent Robespierre and other members of the Committee of Public Safety to Guillotine. ኮንቬክሽኑ በኋላ በ1794 ሮቢስፓየር እና ሌሎች ሜምበሮችን የኮሚቴ ኦፍ ፐብሊክ ሴፍቲ ኮሚቴዎችን እንዲገደሉ ተላኩ ማለት ነው፣ ወይም ጉልታይድ እንዲደረጉ ማለት ነው። ሮቢስፓየር was guillotined on July 28, 1794, marking the end of reign of terror. ስለዚህ ሮቢስፓየር ሲሞት the reign of terror የሚባለው ነገር እንዲቀር ሆነ ማለት ነው። When the foreign invader vanquished and the reign of terror at an end, the convention was finally able to inaugurate its new constitution. አሁን እንግዲህ የውጭ ወራሪዎችም ሲቆሙ የራይን ኦፍ ቴረርም ሲያበቃ ኮንቬክሽኑ ሌላ አዲስ እንደገና ህገ መንግስትን ኒው ኮንስቲቱሽን አጸደቀ አወጣ ማለት ነው። The constitution of the year 3 of the republic 1795 created a directory government under the directory executive. ይሄ አራተኛው ስቴጅ ሆነ ማለት ነው። ቅድም አራት ስቴጅ አይደል ያልነው? 5 directors were appointed by the legislator. ስንት ናቸው? 5 ዳይሬክተሮች ተመረጡ ማለት ነው፣ ወይም ተሰየሙ። በማን? በሌጂስሌተር ወይም በህግ አውጭ። The Girondists, the middle class party, had defeated the Jacobins ወይም working and peasant class party. ግሮንዲስቶች ማን አሸነፉ? ጃኮቢኖችን። ጃኮቢኖች እነማን ነበሩ?
እነ ሮቢስፓየር ነበሩ፣ እነ ዳንቶን ነበሩ፣ ተሸነፉ ማለት ነው። The Constitution of the Girondists stated that suffrage, the right to vote, as well as the right to hold office were limited to the property owner. ስለዚህ ግሮንዲስቶች ምንድነው ዋና ሀሳባቸው? ምርጫ የሚመርጥ ወይም ደግሞ ኦፊስ የሚይዝ ሀብት ያለው ነው ወይም ደግሞ የሀብት ባለቤት የሆነ ነው ወይም ለሱ የተተወ ነው የሚል ነገር ነበራቸው። Though replaced by the Directory, the Convention had introduced the following reforms. ኮንቬክሽኑ ያመጣቸው ለውጦች ምን ናቸው? Adopted the metric system, dealt the final blow to the feudalism by abolishing primogeniture. primogeniture ማለት መሰላቸው እዚህ ጋር በውርስ ይሄ በኩር ልጅ የሚወርስበት ወይም ደግሞ እዚህ ጋር the system whereby the oldest son inherit all of his father's estate የበኩር ልጅ የአባቱን አጠቃላይ ሀብት ንብረት የሚወርስበት ሲስተም እንዲቆም ያደረጉበት ሁኔታ ነበረ። drew up comprehensive systems of law, ended debit imprisonments and slavery in France colony, and established the national wide system of public education. በአጭሩ እዚህ ጋር የተዘረዘሩ ነገሮች በሙሉ በማን ሪፎርም የተደረጉ ናቸው? በኮንቬክሽኑ ወይም በሶስተኛው ፌዝ ላይ የነበሩ ናቸው ማለት ነው። በመጨረሻም the directory that lasted from 1795 to 1799 suffered from corruption and poor administration. The people of France grew poorer and more frustrated with their government. አያችሁ ዳይሬክቶሪ የሚባለው ፌዝ ወይም 4ኛው የሪቮሉሽን ፌዝ ከ95 እስከ 99 የቆየ ነበረ። በኮራፕሽን የተጨማለቀ ነበረ። ፑር የሚባል አድሚኒስትሬሽን ወይም በጣም ደካማ የሚባል አስተዳደር ነበረው። ከዛ ህዝቡ በጣም ደሃ እየሆነ መጣ። በመንግስቱ እየፈራ ፍራቻ እያደረበት መጣ። Despite the struggle, the French developed a strong feeling of nationalism. ይህ አይነት ፍራቻ እንኳ ቢኖር ህዝቡ ግን ከባድ የሚባል ናሽናሊዝም ወይም ብሔርተኝነት ወይም ደግሞ ሀገሩን ይወድ ነበረ። They were proud of their country and devoted to it. ሀገራቸውን በጣም ይወዳሉ። ለሀገራቸውም ሲሉ መስዋዕትነቱን ላይ ይከፍሉ ነበረ። National pride was fueled by the military success which marked the end of the French Revolution. ከዛ እንግዲህ የሚሊታሪ ሰክሰስ አለ፣ ናሽናል ፕራይድ አለ ወይም ናሽናሊዝም አለ። እነዚህ ነገሮች ተጠራቅመው መጨረሻ ላይ የፍራንች ሪቮሉሽን እንዲያበቃ ሆነ ማለት ነው። ስለዚህ ፍራንች ሪቮሉሽን ላይ ምንም የረባ ጠቀሜታ አልታየበትም። በዋናነት የሞናርኪያል ሲስተሙን እንዲቀየር ምናምን ከማድረግ አዳዲስ ነገሮችን በእቺ ውስን ጊዜ እየቀያየሩ ከማየታቸው በስተቀር ምንም የተፈጠረ ነገር የለም። የርስ በርስ ግድያ ምናምን ህዝቡን ኢምፖቨሪሽድ ማድረግ ምናምን ማደሄት ካልሆነ በስተቀር ምንም የተለየ ጥቅም የለውም። ኤኒዌይስ የፍራንች ሪቮሉሽን ነው የሚመስለው። የመጨረሻ ቶፒክ የሚሆነው የዩኒቱ ደግሞ the period of Napoleon Bonaparte የሚል ይሆናል። በሚቀጥለው ክፍል እንገናኛለን። ይህን ነገር ካየን በኋላ እንጨርሳለን ማለት ነው።